በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው ይላል። ተመልከቱ የእግዚአብሔር ምስክርነት ያልኩት እዚህ ጋር ነው። እንግዲህ እኔና እናንተ በሰው ምስክርነት እኮ ነው ደረሳችን ነፍተን የምንሄደው። አፖስትል ከሌ መድረክ ላይ ስሜን ጠራው ብሎ እዛ እኮ ቁጭ ብሎ ደስ የሚለዋል። እኛ እኮ ዛሬ በእውነት ነው የምላችሁ ትንሽ ነገር እኮ አተን ነው እንደነባበረው። እሱንም ያሳጣን ሰይጣን ሳይሆን ምናልባት የራሳችን ውሳኔ የማይሆን ቦታ ኢንቨስትመንት አድርገን ስታጣ ማለት ነው። በቃ ሰይጣን አይደለም it's your decision sometimes። የእግዚአብሔር ምስክርነት መመስከር ብቻ አይደለም። ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ ብቻ ብሎ ለሰው አስተዋውቆ ዞር የሚል አይደለም። ያንን ምስክርነት ፕሩፍ ማድረግ የሚችል አምላክ ወይ እከሌን እንዲህ ብዬ አስተዋውቄ ነበረ እኔም ያወቅኩት ባክ ለ6 ወር ነው ለካ እኔ እንዲህ አይነት ሰው መስሎኝ ነበር ትላለህ። እግዚአብሔር ግን እኔ ለ6 ወር ነው ያወቅኩት አይልም። he knows። ማንኛውም ሰው ሲጣላ ነው ብዙ ሰው ደስ የሚለው። ለምን unless otherwise renewed mental ከሌለን በስተቀር ሁሉ ጊዜ ያ ነው ኔቸራችን። ኔጌቲቭ ሲወራ ነው እኛ ቶሎ የምንቀበለው። የትኛዋ ሚስት ነች ለባሏ የማትመሰክረው? እኔ ማገው አንድ አቢጌልን ነው። ዳዊት ጋር መጣ ባክሱ ሰነፍ ነው አለችው። እንደ ስሙ ነው አለችው። አይገርማችሁ? አስተኛውን እንደውም ስታዩ እዚሁ ኢዮብ ላይ አይነ ለሌለው አይነ ነበርኩ ይላል። እግር ለሌለው እግር፣ እጅ ለሌለው እጅ። ምን እያለን ነው? ተመልከቱ። እንዲህ አይነት ሰው ነው። አሁን ምን አለ? ይሄ ሁሉ ነገር ያለው የታወቀ ፌመስ ልክ በአሁኑ እንደ ኤለን መስክ ወይ ደግሞ ዋን ኦፍ ዘ መልቲ ቢሊዮነር የሚባሉ ሰዎች አድርጋችሁ ቁጠሩት። በምስራቅ የታወቀ ሰው ነው። ግን ምንድነው ይላል መጽሐፍ ቅዱስ ሲናገር? ወንዶች ልጆቹ ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶቻቸው ከነርሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሯቸው ነበረ። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርን በልባቸው ሰድቦ ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት አቀረበ። እንዲሁ ኢዮብ ሁሉ ጊዜ ያደርግ ነበር ይላል። በቃ ልጆቹን ፕሮቴክት በማድረግ you are covered by the blood of Jesus እያለ ጧት በቃ ይጸልይላቸዋል፣ ያጠጣቸዋል። የጌታ እንደም ኢየሱስ ጌታ ነው። ሞገስን በእነሱ ላይ ዲክሌር አድርጎ ይልካቸዋል። ነገር ግን መጽሐፍ ቅዱስ ሲናገር ሁሉ ጊዜ ከዕለታት አንድ ቀን ይላል እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ ይላል። ሰይጣንም ደግሞ በመካከላቸው መጣ ይላል። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኳት፣ በእርሷ ተመላለስኩ ብሎ ለእግዚአብሔር መለሰ ይላል። የእግዚአብሔር ምስክርነት ያልኳችሁ እንግዲህ ቁጥር 8 ላይ ያለ ነው። እግዚአብሔርም ሰይጣንን በእውኑ ባሪያ ኢዮብን ተመለከትከውን? ጥያቄ ምልክት ነው። ቁጥር 1 ላይ ስለ ኢዮብ ዲስክራይብ የተደረገው እግዚአብሔር መጣና ለሰይጣን ኮኪ እንደዚህ ያለው በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው ይላል። ተመልከቱ የእግዚአብሔር ምስክርነት ያልኩት እዚህ ጋር ነው። እንግዲህ እኔና እናንተ በሰው ምስክርነት እኮ ነው ደረሳችን ነፍተን የምንሄደው። እናንተ ሰው እኮ አይደለም የመሰከረለት። እኛ እኮ ዛሬ ሰው ሰደበን፣ ሰው ያልሆነ ማንነት ሰጠን፣ ጉባኤ ሰብስበን እኔ እኮ ብለን ጉሮሯችን እስኪ ነቃ እኔንም እኮ ጨምሮ ነው ማላፍር። አይገርማችሁ? እኔ ማለት እላለሁ። ምሳሌ ላይ ሰለሞን እንደዚህ አለ፣ ስለ ራሱ ብዙ የሚያወራ ሰው አለ አለ። አትመነው። በቃ በእውነት እኮ ነው የምላችሁ። ስለ ራሱ በቃ እዚህ ጋር ኢዮብ እግዚአብሔር ሰይጣንን ሁለት ስፒሪቹዋል ዓለም፣ ቅዱሱ ስፒሪቹዋል ዓለም፣ ዘላለማዊው ስፒሪቹዋል ዓለም፣ የሥላሴ የምንናፍቀው ዓለም፣ ነገኔና እናንተ ከዚህ ቦዲ ስንወጣ የምንሄድበት ዓለም ለኢዮብ ይመሰክራል። ስለ ኢየሱስ ነግራችኋለሁ። ምዕራፍ 5 ዮሐንስ ላይ በጣም የሚገርም እውነት ነው ያየሁት። ከምር እግዚአብሔር ለኢዮብ እኛውን ዛሬ ሩጫችን ምንድን ነው? መራችን ለሰው ራሱ ስናስተዋውቅ ዚስ ጋይዝ በጣም ፓወርፉል ነው፣ የጸሎት ሰው ጥሩ ነው። ጳውሎስ እኮ እንደዛ በመስከር እኮ ያምናል። እንደኔ ሆኖ ስለ እናንተ የሚያስብ ነው፣ እንደኔ ያርጋችሁ ተቀበሉት ምናምን እያለ እኮ ይመሰክራል።
እንደሱ አይነት በጸሎት የሚጋደል ሰው የለም ይላል። ሁሉ የራሳቸውን ይፈልጋሉ፣ ግን ልጄ ጢሞቴዎስ ይላል። አይገርምም? ከጸሎት የተነሳ ከአገልግሎት የተነሳ ለሞት ራሱ ቀረበ ይላል። ስለ እናንተ በጸሎት ሲጋደል ይመሰክራል እንደዚህ ብሎ። ግን እነዚህ ሰዎች ምንም እንኳን ቢመሰከርላቸው ማለት ነው በስመ አብ አፖስትል ከሌ በቃ መድረክ ላይ ስሜን ጠራው ብሎ እዛ እኮ ቁጭ ብሎ ደስ የሚለዋል። የእውነት እኮ ነው የምላችሁ። how much more እግዚአብሔር እዚህ ጋር አየው ከክፋት የራቀ ሰው አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት። በእውኑ ኢዮብ እግዚአብሔርን የሚፈራውን አንተን የሚያመልክ የሚጫወተው ኪቦርድ የሚያገለግለው ምን የሚለው በከንቱ ነው አለ። ዝም ብሎ ይመስልሃል? እርሱንና ቤቱን በዙሪያም ያሉትን ሁሉ አላጠርክለትም? እንካ በንካ አደረገው። የእግዚአብሔርንና የኢዮብን ሪሌሽንሽፕ እንካ በንካ። ካንተ የተሻለ ሴኩሪቲ የለውም። ለዛ ነው አንተን የሚፈራ። ለዛ ነው ክፉ የማይናገርህ። ለዛ ነው አድርግ የምትለውን ነገር የሚያደርገው። ለዛ ነው ይሄን አትንካስለው የማይነካው። ዋይ ከበዋል፣ ተጠንቅቀህለታል። ዛሬ ታውቃላችሁ ፐርሰናል ቦዲጋርድ ሚኒስተሮች ይኖራቸዋል፣ ፕሬዝዳንቶች። እኛም እንኳን ማለት ነው ፐርሰናል የሆነ ቦዲጋርድ ሊኖረን ይችላል። እሱ እንኳን ባይኖረን በቃ የተሻለ ሰፈር እንደው ሴኩሪቲ ሆነ እንዲሆነ እንላለን አይደል? ለመኖር ለምን ሴኩሪ በቃ አሁን ሰፈሩ ላይ ኮንፊደንስ እንጥላለን። ልክ ሰይጣን ማለት ነው እግዚአብሔርን ቢኮዝ አጥረህለታል። እየጠበቅከው ልጆቹ ሲወጡ ሲገቡ ትጠብቃለህ፣ እንዲህ ታደርጋለህ። ከዛ እግዚአብሔር በሱ ላይ የኢዮብን ኮንፊደንስ ጀስት ቢኮዝ እንካ በንካ ላይ እንዳልሆነ ሊያሳየው ምን እንዳለ ታውቃላችሁ? የእጁን ስራ ባርከህለታል። መጠበቅ ብቻ አይደለም ባርከዋል። ስትወጣ ብሩክ ነህ፣ ስትገባ ብሩክ ነህ የሚለው ተሰርቶበታል። ከብቱም በምድር ላይ በስቷል። ከዛ ቁጥር 11 ነገር ግን አለው እጅን ዘርግተ ያለውን ሁሉ ዳብስ በእውነት አለው። ሰይጣን መቼ እንዴት ይሄንን እዚህ ጋር እንደተጠቀመ አላውቅም። እውነት ይላል። ለካ ሰይጣንም ይምላል። በማን እንደሚምል አይታወቅም እንጂ ይምላል። አንተ ብቻ ይመስልሃል የምትምለው፣ እሱም ሸንጡን ከትሮ ይምላል። በእውነት እዚሁ ጋር እኮ ደግሞ ያዕቆብ ላይ ምን እንዳለ ታውቃላችሁ? እናንተ ግን እውነት የሆነውን እውነት ነው በሉ፣ አይደለም የሆነውን አይደለም በምንም አትማሉ አለ። ሰይጣን ያንን ራሱ ፕሪንሲፕል ይከተላል። በሰማይ አይምልም፣ በተለያየ ነገር አይምልም። በቃ ይሄ እውነት ነው። አስበው፣ በእውነት በፊት ይሰድብሃል አለው። የእግዚአብሔር ኮንፊደንስ፣ እግዚአብሔር ባንቺ ላይ ያለው ኮንፊደንስ፣ እግዚአብሔር ባንተ ላይ ያለው ኮንፊደንስ። እኛ እኮ ዛሬ በእውነት ነው የምላችሁ ትንሽ ነገር እኮ አተን ነው በቃ ምን እንደነባበረው። እሱንም ያሳጣን ሰይጣን ሳይሆን ምናልባት የራሳችን ውሳኔ የማይሆን ቦታ ኢንቨስትመንት አድርገን ስታጣ ማለት ነው። በቃ ሰይጣን አይደለም፣ it's your decision sometimes። እዚህ ጋር እግዚአብሔርም ይላል ሰይጣንን እነሆ ለእርሱ ያለው ሁሉ በምን ነው አለ? በእጅ። I permit, I gave you this permission። ነገር ግን አለ በእርሱ ላይ እጅን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ ይላል። የእግዚአብሔር ምስክርነት መመስከር ብቻ አይደለም፣ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ ብቻ ብሎ ለሰው አስተዋውቆ ዞር የሚል አይደለም። ያንን ምስክርነት ፕሩፍ ማድረግ የሚችል አምላክ በዛ ምስክርነት ላይ ማለት ነው እንደማንም በቃ ወይ እከሌን እንዲህ ብዬ አስተዋውቄ ነበረ እኔ የሚያወኩት ባክለ 6 ወር ነው ለካ እኔ እንዲህ አይነት ሰው መስሎኝ ነበር ትላለህ። እግዚአብሔር ግን እኔም ለያዘው ለ6 ወር ነው ያወኩት አይልም። he knows ከእናታችን ማህፀን ከመውጣታችን በፊት የሚያውቅ ጌታ፣ የእድሜያችን ቁጥሮችን በእጁ የያዘ እግዚአብሔር፣ ያልተፈጠሩ አካላቶችን ምን አልካለ አብየህ ኢቭን ባልተፈጠሩ ቀኖችን ነው የሚለው የተፈጠሩ የሚለው እኮ ስቲል ፊውቸር ናቸው ለኛ።
እግዚአብሔር ፈጥሯቸዋል፣ ግን ፊውቸር ናቸው። የዛሬንም ጨምሮ ማለት ነው። ነገ ለኛ ተፈጥሯል አይደለ? አልደረስንበትም፣ ፊውቸር ነው። ግን እግዚአብሔር የነገውን እንኳን በዚህ ሰዓት ነገ ምን አይነት ምግብ እንደምንበላ ያውቃል። ከማጋ እንደምን ይብን ተውት ምግብ ምን ቃል በዛች ደቂቃ እንደምናወጣ ያውቃል። ቱ ዘ ዲቴል የሚያልቅ አምላክ ሂሪጎ አለው። ነገርማችሁ የእግዚአብሔር ወንድና ሴት ልጆች አጠገባችሁ ያለውን እግዚአብሔር ይመስክርልህ በሉት። የሀገሬ ሰው ሲተርት የምን ምስክር ምን ይላል? የአይጥ ምስክር እነሱ እንዴት ይመሰካከራሉ? እነሱ ዘላለማዊ ጠላት አይደሉ እንዴ? ቶምና ጄሪ አንድ ቀን ሲታረቁ አይቻል አቅም ማለ አንድ ሰው ፊልም ላይ በቃ እኛም አቴንሽናችንን እኮ የሚወስዱት ምን እንደሆነ ታውቃላችሁ? ታርቀው አያውቁም። ሩጫ ላይ ናቸው። እንደተጣሉ ነው። በተለያየ ምክንያት ነው የሚጣሉት። የተለያየ ነገር ነው ለመጠቃቃት የሚያደርጉት ነገር። ስለዚህ ለዛ እኮ ነው አቴንሽናችንን ግራፕ ያደረገው። አይምሯችን ለዛ ነው አቅርብ። ሰው ሲጣላ ነው ደስ የሚለን እኛ። ታውቃላችሁ አይደለ? እሺ በቃ አታውቁም። ግን ማንኛውም ሰው ሲጣላ ነው ብዙ ሰው ደስ የሚለው። ለምን? unless otherwise renewed ሜንታል ከሌለን በስተቀር ሁሉ ጊዜ ያ ነው ኔቸራችን የተፈጠርንበት። ኔጌቲቭ ሲወራ ነው እኛ ቶሎ የምንቀበለው። ብዙ ጊዜ ነግሬያቸዋለሁ። አሁን እኮ መጽሐፍ ቅዱስ እንደኔ አይነት አገልጋዮች ራሱ መጽሐፍ ቅዱስ እንጂ ይሳካልሃል ስትባል እሱን ለመቀበል ማት ይሳካልሃል ተብለህ ሳትቀበል አንድ ቀን እግዚአብሔር መንገድ ላይ ቆማ ረገመኝ ትላለህ። እኔ ስንቴ ይሳካልሃል ብዬ አልተቀበልክም፣ ግን መንገድ ላይ ቆማል ስለ በቃ ተረገምኩ ትለኛለህ። አይገርማችሁ? ቶሎ ነው የምንቀበለው ኔጌቲቭ። ብቻ እግዚአብሔር ይመስክርልን። ስለ ክርስትና ነው፣ ስለ ህይወታችን ነው፣ ስለ አገልግሎት ነው፣ ስለ ትዳራችን ነው። ይህ ነው። የትኛዋ ሚስት ነች ለባሏ የማትመሰክረው? እኔ የማውቀው አንድ አቢጌልን ነው። ዳዊት ጋር መታ ባክሱ ሰነፍ ነው አለችው። እንደ ስሙ ነው አለችው። አይገርማችሁ? እንደዛ አይነት ባልና ሚስት እዚህ አሁን በዚህ በዘመን ላይ ቢኖር ባሌ እኮ ማለት ዋይዝ ነው የምንለው። ሚስት ሄዳ የምትመሰክረው አሳልፋ አትሰጥም። እቤት ስትመጣ ግን ይድፋለት ይሄው ግን ውጪ ማለት ነው ማንንም። አሁን እዚህ የሚስት ምስክርነት አይደለም የሚያኖረን እዚህ መንግስት ውስጥ የሚያኖረን የእግዚአብሔር ራሱ ምስክርነት። ምሳሌ ላይ ነግሬያችኋለሁ። እግዚአብሔር መንፈስን ምን ያደርጋል ይላል? ይመዝናል ይላል። ሰው እንደሚያይ ደግሞ እግዚአብሔር አያይም ይላል። ውበቱን ምናምን አመላለኩን አይተን እራካታሻ ረበደገኔማ ርባላባላባላ እያለ ሲጸልይ ወይኔ አልተቀጣጠለም። ምናልባት በእኛ አይን ተቀጣጥሎ ሊሆን ይችላል። እግዚአብሔር ምን ይል? በቃ ምስክርነት። እግዚአብሔር ምስክር። ለዚህ ነው መንፈሱ ልጆች እንኳን በመሆናችን መንፈሱ ከመንፈሳችን ጋር አለቀ። መንፈስ ቅዱስ ልክ ስትጸልይ ረስረስ ሲያደርግ እንዴ እየጸለይክ እኮ የራስ ጩኸት ራስ ጆሮህን እያደነቆረ ሲመለስ እኮ የሚታወቃችሁ ጊዜ የለም። የዛ ጊዜ ተነስታችሁ ዝም ብላችሁ ሪላክስ ብታረጉ ይሻላል። ጸሎታችሁ ፔኔትሬት አድርጎ ሲሄድ የማይሰማችሁ ጊዜ። let me finish it with this። ኢየሱስ ክርስቶስ በምዕራፍ 5 ዮሐንስ ወንጌል ላይ ያንን 38 ዓመት ሽባ የሆነ ሰው ፈወሰው። በሰንበት ብለው ሲጮህበት ማን ነው ብለው ሲሉ አላወቀውም ይላል። ግርግር ስለነበረ ኢየሱስም ዞር ብሎ ነበር፣ አላወቀም። ከዛ ያ መልስ እንዳጣ ሲያቅ ነው መሰለኝ ኢየሱስ መጣና ስማ አለው። በቃ ድጋሚ እንትን እንዳትል አንተ በሰላም ብሎ ታንኪው ብሎ አልሰገድ አይልም እንዴ
ይሄን እንደ ፈወሰኝ ብሎ ሮጦ አቃጠረ አይልም። እናንተ ኢየሱስ ነው በሳምንት ፈወሰ መጡ ኢየሱስ ጋር ይላል። እንዴት ትፈውሰዋለህ ሲባል አባቴ ይሰራል እኔም ሰንበትን ጭራሽ ስንል እግዚአብሔርን አባቴ ይላል ብለው እንደገና ተቆጡ ይላል። እኔ ከአብ ያየሁትን ነው። ኧረ በጣም በቃ ግራፌት ቁጣቸው እየበዛ አይናቸው በቃ በጣም ሬዚስት ማድረግ እስከሚያቅታቸው ደረሱ። ከዛ ኢየሱስ እንደዚህ ያላቸው 31ኛው ቁጥር እኔ ስለ ራሴ ብመሰክር አለ እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም ማለት ጂሰስ እኮ ነው ወደርዬ ኢየሱስ ስለ እኔ የሚመሰክር ሌላ ነው አለ። እሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እሱም ይመሰክረው እኔ ግን ከሰው ምስክር አልቀበልም። እናንተ እንድትድኑ ይሄን እላለሁ እንጂ እርሱ የሚነድና የሚያበራ መብራት ነበረ። እናንተም ይቅርታ ቁጥር 33 ጃምፕ አደረኩኝ። እናንተ ወደ ዮሐንስ ልካችሁ እርሱም ለእውነት መስክሯል አለ። ዮሐንስ ማን ነው? ኢየሱስ ምንድነው? አንተ ማን ነህ ብለው ሲሉ መስክሯል ይላል። ቁጥር 34 እኔ ግን ከሰው ምስክር አልቀበልም ማለት ከዮሐንስ እናንተ እንድትድኑ ይህን እላለሁ እንጂ እርሱ የሚነድና የሚያበራ መብራት ነበረ። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራልና። ከላይ ጀምሮ ነው አርጊውመንቱ ያለው። የላከኝ አብም እርሱ ስለኔ መስክሯል። አብ ነው የሚመሰክረው፣ ሰው አይደለም። ድምፁን ከቶ አልሰማችሁም ማለት መልኩንም አላያችሁም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱም ትመረምራላችሁ። እነርሱም ስለ እኔ ነው የሚመሰክሩት አላቸው። እኔ ስለ እኔ ነው የሚያወሩት። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብርን አልቀበልም። ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋል። የመጨረሻ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም አለ። ሌላው በራሱ ስም ቢመጣ እርሱን በቃ ቅርብ ናችሁ፣ ለዚህ ቅርብ ናችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ ይላቸዋል። ክርስትና ሰው ብቻ የሚመሰክርላችሁ እንዴት ትሁት ናት፣ ቸር ነው፣ ጀነረስ ስለተባልን ያ አይደለም። አልቲሜት እግዚአብሔር ራሱ መሰከረላቸው። በዘኍልቍ 12 ላይ ማርያምና አሮን ኢትዮጵያዊቱን ሙሴ ስላገባ ተነሱበት ይላል። በእኛም እኮ ይናገራል። አንተ ብቻ ነህ ምንድን ነው የእግዚአብሔርን ጉባኤ ዝም ብለህ እንትን አሁንስ በዛ ብለው አሉት ይላል። እግዚአብሔር ተሰማ ይላል። ይዛቸውን አለው ይላል። ይዛና ወደ ተራራ ይዟቸው ሄደ ይላል። ዘሞመንት እዛ ሲደርሱ ሙሴ ማለደላቸው ይላል። ጸለየላቸው፣ እባክህ እግዚአብሔር። መጽሐፍ ቅዱስ ሲናገር ማርያም ለምጻም ሆነች ይላል። ከመሆኗ በፊት እግዚአብሔር እንደዚህ አለ፣ በእውኑ እንደ ባሪያዬ እንደ ሙሴ በምድር ላይ ትሁት አለ አላቸው። ምን አይነት ምስክርነት ነው! ሰው ትሁት ነው ብሎ ከመሰከርለት እንዴት ማጋነን እኮ አይቻልም። ማምዬ ትሁት እንደ ሙሴ አለ ብሎ ጠየቃቸው። ስትራይክ ከማድረጉ በፊት እናንተ ህልመኞቹ ነው፣ ችግር የለም በህልም ሌላውን አናግራለሁ፣ እስፋይ ልክ ናችሁ። እኔ እኮ ሙሴን አለ እንደ ጓደኛ አፍ ቱ አፍ ነው የማወራው አለ። ፊት ለፊት መልኬን እያየ ነው የማወራው። ምን አይነት ምስክርነት! እግዚአብሔርም በደመና አምድ ወረደ፣ በድንኳኑም ደጃፍ ቆመ። አሮንና ማርያምንም ጠራ፣ ሁለቱም ወጡ። እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ፣
ወይም በሕልም እናገረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። ምን አይነት ምስክርነት ነው! እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ። እግዚአብሔርም ተቆጥቶባቸው ሄደ ይላል። በእውነት የእግዚአብሔር ወንድና ሴት ልጆች ያዕቆብ እንደዚህ አለ፣ በትዕግስት የጸኑትን ብፁዓን እንላቸዋለን አለ። ኢዮብ አለ ታገሳል። እግዚአብሔር ይላችሁ ለእኔ መስክሩልኝ እንዳለ መንፈስ ሲመጣባችሁ ኃይል ተቀብላችሁ ትመሰክሩልኛላችሁ እንዳለ እኛም ብቻ መስካሪ አላደረገንም። ለካ እሱ ስለኛም ይመሰክራል። አንተ የዘላለም ሕይወት ቃል አለ፣ ስላንተ መሰክረው እኔ ነኝ ሲል እኮ በቃ ሕይወት ቃል እኮ። እዚህ ጋር ላቁም። ዘመናችሁ ሁሉ የበረከት ይሁን፣ የእረፍት ይሁንላችሁ።